ከዚህ በፊት የነበሯት ጓደኞቿ የፍቅር አጋሮቿ በጣም ጥሩና ሀሪፍ የነበሩ ሲሆኑ 2 ነበሩ። እናም ይሄ አሁን ያገባችው ባሏን እንዳትፈታው ያደረጋት ትልቁ ምክንያት እነዛን የነበሩት ባሎቿ ሁሉም የሚያውቃቸው ጥሩዎች ስለነበሩ እንዴት እነዛን ትታ እነዚህ ይሄንን ባል ታገባለች ከዚህ ጋር አብራ እንዴት ትኖራለች ላለመባል ስለፈለገች እንዲሁ እያየችው አብራው መኖርን ፈልጋለች የሰውን አፈርታ ማለት ነው። ሰላም ጤና ይስጥልኝ እንዴት ናቸው የጀግኒ ቲዩብ ተከታታዮች? ዛሬ ደግሞ እንደተለመደው ሌላ በአዲስ የወንጀል ታሪክ መጥቻለሁኝ። አብራችሁን ቆዩ። ዛሬ ባለ ታሪካችን ሰብስክራይብ፣ ላይክ፣ ኮሜንት እንደምታደርጉልኝ ተስፋ አድርጋለሁ። ከወዲሁ ቤተሰብ እንሆን አብረን ቆይ። መልካም ጊዜ ይሆንልን። ዛሬ ባለ ታሪካችን ሊንዳ ትባላለች። የ50 ዓመት ጎልማሳ ስትሆን ሊንዳ በጣም የታወቀች በጣም ፋሽን ተከታይ በጣም የምታምር ውብ እና እንዲሁ ደግሞ ራሷን በቢዝነስ በጣም የምታግዝ ጎበዝ ጠንካራ ሴት ነበረች እና በዚህ አካሄዷ በጣም ከብዙ ሰዎች ጋር ተገናኝታለች። ማለትም ከ45 ዓመቷ በፊት ከዛ በፊት በነበሩት ጊዜያቶቿ የወንድ ጓደኞች እጮኛዎች ነበሯትኝ። ከነሱም ከሁለት በጣም ከሚታወቁ ሰዎች ጋር ጊዜዋን ያሳልፋለች እና በጣም በጓደኞቿ በእሷ አካባቢ ባሉ ሰዎች ሲነገር በጣም የምታምር ፋሽን ተከታይና ቆንጆ በቃ ኑሯ ራሱ በጣም ዲግሪ የሆነ ኑሮ የምትኖርና ራሷን በራሷ የምታስተዳድር ጎበዝ እንዲሁም ደግሞ ጀግና ሴት ነበረች። እናም ሊንዳ ከዚህ በፊት በነበሯት ጓደኞቿ ከአንደኛው ጋር ረዘም ላለ በጣም በሚታወቅ ጊዜ ለ8 ዓመት ያክል አብራ ኖራለች። ነገር ግን ይሄ ጓደኝነታቸው ወይም ከዛ በፊት በነበረው ወይም ደግሞ ከዛ በኋላም ወደ ትዳር አልቀጠሉም እና ተለያዩ ማለት ነው። እናም ከዚህ ከነበረው ጓደኛዋ ጋር ፍቅረኛዋ ጋር ከተለያየች በኋላ ከሌላ ከአዲስ ሰው ጋር ትተዋወቃለች ማለትም በ45 ዓመቷ ማለት ነው። ፓውል ይባላል። ፓውል ደግሞ በዛን ጊዜ እሱ የ32 ዓመት ልጅ ነበረ ማለት ይቻላል። ከእሷ አንጻር ሲታይ ትንሽ ወጣት ነበረም። እሷ ደግሞ የ45 ዓመት ሴት ነበረች ማለት ነው። እናም ይሄ ግንኙነታቸው እየቀጠለ ሄደ። ከዛም በኋላ ትንሽ ከቆዩ በኋላ ከ3 ዓመት ምናምን በኋላ ወደ ትዳር ቀየሩት ማለት ነው። ትዳር መሰረቱ፣ አብረው መኖር ጀመሩ ማለት ነው። አንድ ቤት ላይ አብረው መኖር ከጀመሩ በኋላ ሊንዳ አንዳንድ ጊዜ የሆነ የበሽታ ምልክቶች ይታዩባታል። ሆስፒታል ትሄዳለች፣ ቸክ አድርጋው ትመለሳለች። እንዲሁም ደግሞ 2 የነበረ ሄደችው። ከዛም በመጨረሻ ሰዓትም ላይ እንደገና ሄዳ ሆስፒታል ቸክ አድርጋ ነው ከዛ በኋላ ለረዥም ሰዓት ከዛው የቆየችው ማለት ነው። ሆስፒታል ማለት ለረዥም ለተወሰነ ቀናቶች ያክል ሆስፒታል ለማሳለፍ ተገዳለች እዛ ላይ። እናም ሊንዳ ከፓውል ጋር በጣም ጥሩ ሰው፣ በጣም ተግባቢ፣ በጣም ደስ የሚል እሷ በቃ ፍቅር ላይ እንድትወድቅ ያደረገ በጣም ጎበዝ ሰው ነበር ይሉታል አብረዋት የነበሩት ጓደኞቿ ሲያወሩ ስለሱ ማለት ነው። እናም ሊንዳ ይህንን ሰው ከተዋወቀችው በኋላ በጣም ደስተኛ ነበረች በሱ። ምክንያቱም ለሷ የሚያደርግላት ነገሮች በሙሉ በጣም ነበር የሚያስደስቷተኝ። በቃ በጣም ሳፖርት ያደርጋታለኝ። ስለሷ በጣም ነው የሚጨነቀው። በጣም በቃ ኢቭን እንኳን ጓደኞቿ እንደተናገሩትኝ የሻወር ቤት ያለውን መዋኛዋን ወይም ደግሞ ገንዳዋን ሞልቶላት ከዛ በኋላ ደግሞ ሌሎች ትሪትመንቶችን የምታደርግበትን የፊቷን ምናምን የሚያደርግላት ወይም ምግብ የሚሰራላት እሱ ነበር። በጣም ነበር የሚንከባከባት በቃ። እና ይሄንን በፍቅሩ እንድትያዝ አድርጓል ማለት ነው። ጓደኞቿ ይሄንን ሲያዩ በጣም ነበር የሚገረሙት። በጣም የሚገርም ባል ነው ምናምን እያሉ እነሱም ይነግሯት ነበር። እና እሷም ይሄንን በቃ እየተመቻትና እሱን በጣም እንድትወደውና ወደ ፍቅር እንድትገባ ያደርጋታል ማለት ነው። ምቾት በጣም ይሰጣታል። እናም ይሄንን ሰው በደንብ ትወደዋለች። ነገር ግን እንደዚህ አብረው እየኖሩ በፍቅረኝነትም በጓደኝነትም እያሉ አንዳንድ የዋሿት ነገሮች እንዳሉ ትረዳለች ማለት ነው። ምንድነው የሆነው? እሱን ከማግኘቷ በፊት እሷ የአመት ገቢዋ በጣም ብዙ ብር ነበር። ነገር ግን እሱን ካገኘችው በኋላ በጣም ይቀንሳል ማለት ነው። እናም ይሄ ደግሞ ሊሆንበት የሚችል ነገር አይኖርም። ምክንያቱም እሷ በደንብ ትሰራለች። ከሱ በፊት በነበራት ስራም እሱ በኋላ ባላት ስራም በደንብ እየሰራች ነበርና አብረው ነበር እየሰሩ የነበሩት። ስለዚህ ሊጨምር ነው እንጂ የሚችለው ለምን ይቀንሳል ብላ ትጠራጠራለች። እና አንዳንድ ነገሮችን ስታጠራ እንዳለችም ጓደኛዋን እንድትሰልልላት ትጠይቃታለች ማለት ነው። እናም ጓደኛዋ በምሰልልበት ጊዜ በጣም ጥሩና ምንም ልገምተው የማልችለው አይነት ሰው ነበረ እና ምንም ነገር አላገኘሁበትም ያለችው። ግን እሷም ሊንዳ በሆነ ነገር ምክንያት ከእሷ በፊት 2 ሚስቶችን እንደፈታና እንዲሁም ደግሞ 3 ልጆች እንዳሉት ታውቃለች። እናም ብሩ እየቀነሰባት የመጣው ለእነሱ እየላከላቸው ወይም ደግሞ እየረዳቸው እንደሆነ ትረዳለች ማለት ነው። ነገር ግን ይሄን አይታ
በቃ ፍቅሩ ይሻላለኝ የተሻለ ነው ያለን ኑሮ ጥሩ ነው፣ ስለዚህ ላጣው አልፈልግም ብላ ዝም ብላ ትቀጥላለች ማለት ነው። ከዛም በኋላ ምን ያስገድዳታለኝ ፓውል ኢንሹራንስ እንዲገቡ ከአንዴም ሁለቴ ጠይቋታል ማለት ነው። በቃ ኢንሹራንስ እንዲገቡ በቃ ለራሳቸው ማስተማመያ ነገር እንዲኖራቸው በጣም ያበዛባታለኝ ጭንቀት ማለት ነው። እናም ያንን ሲሆን በቃ እሷ ከአንድ ከሁለቴ ከተማከረች በኋላ ከሌላ ጓደኞቿ ጋራ ኦኬ እሺ ብላ ኢንሹራንስ ትገባለች ማለት ነው። ኢንሹራንስ ከገባች በኋላ ነው ጤናዎቿ እየታወቁ መምጣት የጀመሩት ማለት ነው። እናም የመጀመሪያው የጤና መታወኳ ወደ ሆስፒታል ትሄዳለች። ሆስፒታል ከሄደች በኋላ ለ2 ቀን ቆይታ ትመልሳለች ማለት ነው። ከዛ በኋላ ይሄ ከሆነ ከ5 ወር በኋላ ድጋሜ እንደገና ትታመምና ሆስፒታል ትገባለች ማለት ነው። እናም ሆስፒታል ከገባች በኋላ መውጣት ትችላለች። ለ20 ቀን ሆስፒታል እዛው ውስጥ ትኖራለች እና ሆስፒታል እየኖረች ያለች የራሷ ሐኪሞች አሏት፣ የራሷ ነርስ አላት የምትቆጣጠራተኝ። ጓደኞቿ ብዙም አክሰስ አያደርጓትም፣ ምክንያቱም አልፎ አልፎ ነው የሚመጡት እንጂ ባለቤቷ እንዳያት እያደረገ ነበረ። እረፍት ትፈልጋለች ምናምን እያለ እሱ ብቻ በጣም ሳፖርት እያደረጋት ነበር እና ብዙ ጊዜ አልቆይም እና ምንድነው የሚሉት ጓደኞቿ ልናያት ስንሄድ በዛን ጊዜ የ50 ዓመት ነበረች፣ ነገር ግን በቃ የ80 ዓመት ሰው ነው የምትመስለው ነበር። ፊቷ በጣም ተቀያይሯል እና በአንዴ ነው ደግሞ የታመመችው። ጤነኛ ነበረች። ከዛ በኋላ ሆስፒታል ገብታ ነው እንደዚህ የሆነችው እና በአንዴም አይቪ ይሰጣታለኝ፣ አንዳንድ ነገሮች ይደረግላታልና ኮማ ውስጥ ትቆያለች ማለት ነው ለብዙ ጊዜ። ከዚህ ቦታ ላይ ግን አንዳንድ ነገሮች ፖሊሶች ያወዛግባቸዋል። መጀመሪያ ላይ ሆስፒታል እንደገባች ማለትም 2 ቀን ወጣ እንደገባች የሆነ መልእክት ይደርሳቸውና ይሄዳሉ። ሄደው እሷንም ፖለንም ሪከርድ አድርገዋቸው ይመለሳሉ ማለት ነው። ምንድነው ያመመሽ? ምክንያቱም እዛ ያዩተኝ ዶክተሮቹ ሲናገሩ የመረዝ ነገር ያዩበታል። እናም ይሄ ነገር ፖሊስ ቢያውቁ ይሻላል በሚል ነበር የተነገራቸው ፖሊሶች። እና ያን ሲያዩ እኔ ምንም የምጠረጥረው ሰው የለም ወይም ደግሞ እኔ ሊያጠቃኝ የሚችል አይነት ሰው የለም ብላ ትናገራለች ማለት ነው። ከዛ በኋላ ግን ድጋሚ ከ5 ወር በኋላ ስትገባ እንዲሁ ደግሞ ፖሊሶች ሌላ ጥቆማ ይደርሳቸው እና የመጀመሪያው ተሎ ብሎ ስለተሻላተኝ ተሎ ብለው ፖሊሶችም ይሄንን ነገር አድሬስ ማድረግ አልቻሉም። ምክንያቱም በስላት ወጥ ነበረ ትተዋል። ሲያማት ሄዱና አሁንም ይጠይቋታል። መናገር ትችል ነበር በሰዓቱና ሲጠይቋተኝ አዎ እኔ በቃ ይሆናል ብዬ ያሰብኩተኝ ምናልባት ከጎን ያለው ፖል ነው፣ ሌላ ሰው ሊሆን የሚችልበት ምክንያት የለም። እሱ ግን ምናልባት ለብሬ ለገንዘቤ ብሎ ሊያደርገው ይችላል የሚል አይነት መልስ ትሰጣለች ማለት ነው። እናም እሱ ሲጠየቅ አይ ምንም የምንጠቅመው ምንም የምንለው ነገር የለም ብሎ ይዘጋል ማለት ነው። ነገር ግን በዚህ መሀል ላይ በጣም ተመረዘች የሚባለው ምንድነው? ኒኮቲን በሚባለው ቶክሲክ የሆነ መድኃኒት ነው። ይሄ መድኃኒት ምንድነው? አብዛኞቻችን የምናውቀው ሲጋራ ላይ የሚገኘው በጣም ሱሰኛ የሚያደርጋቸው የሆነው ኬሚካል ነው የተገኘባት እና ይሄ ነገር ደግሞ ሊገኝ የሚችለው ወይ እሷ ወይ እሱ ሲጋራ ሲያጨሱ ነው። ነገር ግን ማንም ሰው እዛ ቤት ላይ የሚያጨስ ሰው የለም። እሷ ማታጨስም እሱም አያጨስም። ይሄ ነበር በጣም በብዛት እየታየ የነበረው እሷ ላይ ማለት ነው። እና ይሄ ነገር እንዴት ሊሆን እንደቻለ ዶክተሮች በጣም ግራ ይገባቸዋል። በጣም ከመጠን በላይ ያለፈ ስለነበረ ነው ሕክምና ላይ የገባቸው ራሷን በጣም እንድትስት ያደረጋት እና ይህ ኒኮቲን የት እንደመጣ ግን በጭራሽ ሊታወቅ አልቻለም ማለት ነው። ስለዚህ በዛ ሁኔታ ላይ እያለች ከ20 ቀን በኋላ ትሞታለች ሊንዳ። ከዛም በኋላ ሊንዳ እናም እሷ ከሞተች በኋላ የእሷን ንብረቶችን ማየት ይጀምራል ማለት ነው። ከዛ አንደኛዋ ጓደኛዋ በጣም ትጠራጠራለች እና ምክንያቱም ደውሎ ምን ይላታለኝ ኢንሹራንሷ ማግኘት አልቻለም። እንደዛ የሆነው ደግሞ ምንድነው በህይወት እያለች ሊንዳ በጣም ስለተጠራጠረች ግማሹን የሚባለው በላይ ለእህቷ እንዲሰጣት አድርጋለች ማለት ነው። ለእህቷ ሸራ አስደረጋታለች ከሱ ጋርና ይሄ ደግሞ በጣም ደነገጠ። እንዴት ሊሆን ይችላል ብሎ ነበር ጓደኛዋን የጠየቃትና ከዚህ በፊት ይቺ ጓደኛዋ ለሊንዳ በጣም መክራት ነበረ። ይሄ ሰው በጣም ያጠራጥረኛል፣ ይሄ ሰው በጣም ይከብደኛል። 2 3 4 ጓደኞች ነበሩ። ግማሾቹ በጣም ጥሩ ነው፣ በቃ አሪፍ ነው፣ በቃ ደስ የሚል ነው ይሏታል። ግን የተወሰኑት ደግሞ ወይም ደግሞ ይችኛዋ አንደኛዋ ይከብደኝ ነበር ነው የምትለው እና ስነግራት ግን በጣም ፍቅር ውስጥ ስለነበረች አትሰማኝም። በቃ ልጅ በቃ አይ ነው እንደዚህ ነው እንደዚህ እኮ ነው እያለች አንዳንድ የተወሰነ ማስተባበያ ትሰጣት ነበርና ለእሷ ነበር ይሄንን የነገራትኝ የት ሂዶ ነው ምናምን ብሎ የጠይቃት ማለት ነው። እናም ከዛ ይሄን እች ልጅ ትነቃለች ማለት ነው። እች ጓደኛው በቃ የሆነ ኬዝ አለ ማለት ነው ብላ ማለት ነው። ነገር ግን ምንም ነገር አላረገችም። እሱም ያላትን የጦሮታ ገንዘብ
እንዲሁም ደግሞ የኢንሹራንስ ግማሽ ሚሊዮን የሚጠጋ ብር ይዞ ይጠፋል ማለት ነው። ይሄ ሰው ምንድነው የሚጠፋበት ምክንያት? ከዚህ በፊት ተቀጥሮ ከሚሰራበት ቦታም ፎርጅድ የሆነ እሷ ከሞተች በኋላ ማለት ነው ፎርጅድ የሆነ ዲግሪ አስገብቶ ከስራ አባረውታልኝ። እናም ይባረራል ማለት ነው። ሰውየው በጣም ጂኒየስ እና ተግባቢ በጣም ጂኒየስ እና ራሱን የሚያስበው በጣም እንደ ጂኒየስ ነበር የሚቆጥረው። በጣም ሁሉ ነገር እንደሚያውቅ አድርጎ ነው የሚቆጥረው እና በጣም ሰዎችን ለመሸወድ ይሞክር ነበር። ምንድነው እንደዚህ እንጂ ሊያደረገው ከዚህ በፊት 2 የቲቪ ሾው ላይ ሽልማት ተወዳድሮ 2 ያሸንፋል። ይሄም ወደ $27,000 የሚያክል ነው። በዛ ሰዓት በጣም ብዙ ብር ነበረ። ድገኛውንም እንደዛው ደግሞ ወደ $27,000 የሚሆን አሸንፎ ነበርና ይሄንን ያየች ይሄን እሷ ስታይ በጣም ስማርት ነው ማለት ነበር የጀመረችው ሊንዳ ማለት ነው። ሰው በጣም ስማርት ነው፣ በጣም ጥሩ ነው ብላ ነው የተሸወደችው። እናም ይህ ሰውዬ እሷንም እንዲሁም ደግሞ ድርጅቶችን ማጭበርበር የቻለ ሰው ነው። ያልተመረቀውን ዲግሪ ተመርቄያለሁ ብሎ ነው ስራ የያዘው። እሷም በመጀመሪያው ጌም ተጫውቶ የበላውን ብር በማየት በቃ ይህ ሰውዬ በጣም ጂኒየስ እና ስማርት ነው በሚል ነበር የገባችው ወደዚህ ትዳር እና መጨረሻ ላይ ግን እሷ ባላወቀችው መንገድ ራሷን ልታጣ ችላለች ማለት ነው። ከዛ ይህ ሰውዬ ወደ ሌላ ሀገር ይሄዳል። የሌላ ሀገር ህይወቱን ይኖራል ማለት ነው። የእሷን ኬዝ ግን እንደዚህ እንዳለ በቃ ፖሊሶች ይዘጉታል ማለት ነው። ምንም መፍትሄ አላገኝም። ነገር ግን ከሆነ ጊዜ በኋላ የሆነች ፖሊስ ቁጭ ብላ ዶክመንቶችን ስታይ የእሷን ዶክመንት ታገኛለች እና ያን ዶክመንቶች ማገላበጥ ትጀምራለች። ያን ዶክመንቶች እያገላበጠች እያለ ምንድነው የምታገኘው? እነሱ የዛኔ ሆስፒታል ገብታ እያለ የተቀረጸችውን የድምፅ ሪከርደር ነበር የሰማቸው እና ያኔ የድምፅ ሪከርደር ሲታይ የሆነ ነገር እየጠረጠረች ትመጣለች እሷ እየሰማች። ከዛ እሱን የት እንዳለ ማጣራት ጀመረች። ጓደኞቿ የት እንዳሉ ማጣራት ጀመረች እና እሱ የት እንዳለ ስታጣራ ሌላ ሀገር ውስጥ ሂዶ ሚስት አግብቶ ወንድ ልጅ ወልዶ እየኖረ ነበር። የራሱን ተቀጥሮ የመንግስት ስራ እየሰራ ማለት ነው። ከዛ እሱን መረጃዎችን በደንብ ካጠናከረች በኋላ ትጠራዋለች ማለት ነው። ከጠራችው በኋላ ስለሱ አሟሟት በዛን ጊዜ ስለነበረው ነገር በደንብ እየጠየቀች እንዲያብራራላት ታደርጋለች እና በዛኔ ዶክተሮችም ስለነበሩ ማግኘት ስለቻለች የተገኘው ምንድን ነው? አንደኛ ነርሷ ስትጠየቅ እኔ አይቢዋ ማለትም ግሉኮሷ እኔ ሰቅየው ከሄድኩ በኋላ የሆነ አንዳንዴ ተነክቶ ወይም ደግሞ አንዳንዴ ዘወር ብሎ አገኘው ነበር አለች። በሰዓቱ ግን ምንድነው ይሄ ነገር ያልተደረገው? ምንም አይነት ነገር አልተገኘም። አሻራ ወይም ደግሞ የሌላ ነገር አልተገኘም። ግን ያን ነገር ያሳሰበኝ ነበር። ያው መጨረሻ ላይ ምንም መፍትሄ ስላልተሰጠው ነው። ከዛ በተጨማሪ ደግሞ ዶክተሩ ሲናገሩ ከጆሮዋ ስር ቁስለት ታይቶበት ነበር በሰዓቱ። ያ ቁስለት ደግሞ ከቤቷ ሲፈተሽ ወይም ደግሞ ቤቷ ሲታይ ይሄ ምናልባት በስሪንጅ ተወቅታ ኦር ምናምን ሊሆን ይችላል ብለው ሲፈልጉ ከቤቷ ላይ ምንም ነገር አይነት መርፌ ወይም ደግሞ ሌላ የምትወስደው አይነት ነገር አልተገኘም። ስለዚህ ይሄ ቁስል ግራ እንዳጋባቸው እንደዛ ሆኖ ተደፋፍኖ ያልፋል ማለት ነው። ከዛ በተጨማሪ ሌላኛውና ሶስተኛው ነገር ደግሞ ምንድነው? የፖሊሷ የጠየቀችው ዶክተሮችን ወይም ደግሞ ነርሷ ብቻ ነው የሚገቡት የነበረው። ሌሎች ጓደኞቿ አይገቡም የነበርና እሷ ከመሞቷ በፊት ከ30 ደቂቃ ማለት ነው በጣም ኦቨር የሆነ ኒኮቲን ከደሟ ውስጥ ታይቷል ወይም ደግሞ ከሰውነቷ ውስጥ ተገኝቷል እና ያን ደግሞ እንዴት እንደሆነ ማንም ሰው ሊያውቅ አልቻለም። ስለዚህ ይሄ ደግሞ ሊሆን የሚችለው ምንድን ነው? ስትጠይቀው ፖሊሷ በዛ ሰዓት እሷ በሞተችበት ሰዓት ለ6 ሰዓት ያክል ማን ነበር አብሯችሁ ስትለው ማንም አልነበረም። አንተ ብቻ ነው የነበርክ ስትለው አዎ እኔ ብቻ ነው የነበርኩ አለችው አላተይ ማለት ነው። ስለዚህ እሷ ከመሞቷ ከ30 ደቂቃ በፊት በጣም ብዙ ኒኮቲን ደሟ ላይ ከታየ እሱን የነበር ማለት ነው። ምክንያቱም እሷ ከመሞቷ ከ6 ሰዓት በፊትም የነበረው እሱ ነው። ከሞተች በኋላ ነው ሌላ ሰዎችን እየደወለ ጓደኞቿን የድሮ ፍቅረኞቿ የተናገረው እሱ ነው። ሌላ ጓደኞቿም እዛ በኋላ ነው እየመጡ ያዩት ማለት ነው። ስለዚህ ከመሞቷ ከ30 ደቂቃ በፊት የሚያሳይ ብዙ ኒኮቲን ደሟ ላይ ተገኘ። ይሄን ደግሞ ሊያደርግ የሚችለው እሱ ነው ብለው ፖሊሶች ደምድመው ያስሩታል ማለት ነው። ይህም የሆነው ከ16 ዓመት በኋላ ነው ይሄ ነገር የተከሰተው ወይም ደግሞ የያዙት ወይም ደግሞ ለመጠየቅ ያመጡት ማለት ነው። እናም ከ16 ዓመት በኋላ በመጀመሪያው መጠየቅ ተያዘ ማለት ነው።
ይሄ ሲያዝ እሱ ምንም ነገር አልተናገረም እና አሁን እያሰራችሁኝ ነው አለ። አዎ እየታሰርክ ነው ብለው አስረው ወደ ፍርድ ቤት ይወስዱታል ማለት ከተወሰነ እስራት በኋላ ማለትም ከብዙ ጊዜ ቆይተው ነበር። 2016 አካባቢ ነው ኬዙ ከ2022 ጀምሮ እየታየ ከ2000 ጀምሮ እየታየ በየጊዜው መሀል ላይ 2010 2002 እንደዚህ እየተባለ ነው እስከ 2016ም እንደዚሁ የተሄደበት ጊዜ ነበርና ይመጣል ማለት ነው። አሁን 2024 ማለትም በባለፈው ዓመተ ምህረት የ57 ዓመት ጎልማሳ ሆኖ ነበር ይሄን ፍርድ ላይ የቆየው ማለት ነው። እነሱ የያዙተኝ በ16 ዓመት ነው። ከ16 ወንጀሉ የተፈጸመው ወይ ደግሞ እሷ ከሞተች ከ16 ዓመት በኋላ ነው። ነገር ግን መሀል ላይ ሲወጣ ሲገባ ኬዞቹ ሲታዩ ሌላ ማጠንከሪያ ነገሮች እስኪፈለጉ እየተባለ ፍርድ ቤት እየተመላለሰ ለ4 ዓመት ቆይቷል ማለት ነው። እናም እንደዛ ሲሆን እንደገና ከ20 ዓመት በኋላ ድጋሚ በትክክል ወንጀለኛ መሆኑ በፍርድ ቤት ተረጋገጠ። እሱን የያዙት ከ16 ዓመት በኋላ ነው። እንደገና ደግሞ ፍርድ ቤት ወንጀለኛ ነህ ብሎ የሰየመው ደግሞ ከ20 ዓመት በኋላ ነው፣ እሷ ከሞተች ማለት ነው። እናም ይሄ የሆነው በደንብ ደግሞ ነገሮች በጣም እንዲጠናከሩ ያደረገው እሱ ከታሰረ በኋላ ለሚስቱ ይደውልላትና አሁን የገባውበት ችግር በጣም ከባድ ነው ይላለኝ እና በጣም ይሄንን መውጣት በጣም ያቅተኛል። ነገር ግን እኔ ያገኙብኝ መረጃ ነገር የላቸውም፣ እኔ የኔ አሻራ አልተገኘም ምናምን ብሎ ለሚስቱ ሲነግራት የእነሱም የስልክ ጥሪውን አዳምጠው ነበርና የስልክ ቅጂውን በደንብ እሱ መሆኑን በደንብ ያረጋግጣሉ ማለት ነው። እናም ፓውል ሚስቱን ሆን ብሎ ብሯን ለመውሰድ ቀርቧት እሷን በጣም ጂኒየስ ነው በቃ ስማርት ነው ብላ ስላወቀች ብዙም ሳትጠነቀቅ ወይም ደግሞ በጣም እንክብካቤዎች የሚያደርግላት ነገሮች በጣም እሷን ፍቅር ውስጥ እንድትገባ ስላደረጋታኝ በየጊዜው ነው የሚባለው። አሁን ይሄ ነገሮች በደንብ ሲቀነባበሩ ይሄ ሲሰጣት የነበረው መድኃኒት በየጊዜው ከጆሮዋ ላይ ባለው በተገኘው ቁስል ላይ ሁሌም ነበር የሚሰጣት ተብሎ ነው የሚገመተው እና ከዛ በኋላ ነው እየደከመች እንዲሁ ደግሞ ተኝታ እያለች ኮማ ላይ እያለች እዛው ላይ ያለ አንዴ በግልኮሱ አንዴ ደግሞ እንዲሁ በሚሰጥባት በነበረው በጆሮዋ እየሰጣ ነው በጣም እንድትዳከም እና ህይወቷን እንድታጣ የተደረገው ተብሎ ፍርድ ቤት ፖሊሶች ለፍርድ ቤት ያቀርባሉ። ፍርድ ቤትም ወንጀለኝነቱን ያጸድቃል ማለት ነው እና ይህ ወንጀላችን ዛሬ የሚያመለክተው ወንጀል ማንም ቢሰራ ከብዙ ዓመት በኋላ ቢሆንም ፍርድ ላይ እንደሚወድቅ የሚያሳየ አይነት ታሪክ ነው ያየ ነው። በተጨማሪ ደግሞ ሰዎች ምንም ቢሆን ምንም አንዳንድ ቀይ መስመሮች ካዩ ወይም ደግሞ ይህን ሰው የሸወዳት ብር እየሰረቃት እንደሆነ ታውቅ ነበርና የመጀዛ ሁለተኛ ላይ ደግሞ ስትሄድ ወደ ሆስፒታል ፖይዝ እየተደረገች እንደሆነ ገብቷታል። ምክንያቱም ፖሊሶች እንደዚህ አይነት ምልክት ነገር አይተናል እና ማኑ ሊያደርግብሽ የሚችለው ብሎ ሲገምታት እሱን እያለች ነበርና ይህ ነገር እሷን ጥርጣሬ ውስጥ በደንብ እንዲያስገባት ያስፈልግ ነበር። በተጨማሪ ደግሞ ጓደኞቿ እንደዛ ሲሏት ለሰው ብላ ማለትም የዚህ በፊት የነበሩት ባሎቿ ወይም ደግሞ የዚህ በፊት የነበሩት የፍቅር አጋሮቿ በጣም ጥሩና ለእሷም ለቤተሰቦችም በጣም የሚመቹ አይነት ነበሩና እነዚህ ሰዎችን ትተሽ ለምን ይሄንን አጭበርባሪ ወይም ደግሞ ይሄንን ሰው አገባሽ ላነበባል ብላ የቆየችው ህይወት እራሷን እንድታጣ አድርጓታል። እና ሰዎች መጀመሪያ ላይ መቆየት የሌለባቸውን ትዳር መተው አለባቸው። ለሰውም ወይም ደግሞ ለሌላ ተብሎ የሚኖር ህይወት የለም እና እሷ መጨረሻ ላይ እራሷን ልታጣ ችላለች ማለት ነው። እናም ይሄ በጣም የተቀነባበረና በጣም ጂኒየስ ተብሎ የሚታሰብ አይነት ሰው የፈጸመው ወንጀል ነው። አብራችሁኝ ስለቆያችሁ አመሰግናለሁ። እንዲሁም ሰብስክራይብ፣ ላይክ፣ ኮሜንት አይረሳ። መልካም ጊዜ